በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 8 በዚህች ዕለት የከበሩ 3 ሴቶች በሰማዕትነት አረፉ። የእኒህም ስማቸው አጋሊስ፣ ኤራኒና ሱስንያ ነው። ከተሰሎንቄም ሀገር የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚያመልኳት ናቸው። ወላጆቻቸውንም እግዚአብሔርን የሚፈሩ ነበሩ። እኒህም ደናግላን በድንግልና በንጽሕና መኖርን ወደው በአንድ ምክር ተስማሙ። ጽኑ በሆነ ገድልም ተጠምደው ይልቁንም ያለማቋረጥ ተግተው ይጾሙና ይጸልዩ ነበር። ወደ ገዳምም ተመልሰው ከመነኮሳቱ ጋር ያገለግላሉ። ከሃዲ መክስሚያኖስም በነገሰ ጊዜ የጣዖታትን አምልኮ አቁሞ የንጹሖችን ደም አፈሰሰ። እኒህም ደናግላን ባዩ ጊዜ ፈርተው ወደ ተራራ ሸሹ። በዚያም በዋሻ ውስጥ ተሸሸጉ። በጾምና በጸሎትም በመጸመድ ሳይወጡ በዋሻ ውስጥ ኖሩ። አንዲት ክርስቲያን ወገን አሮጊት በየ7 ቀን ትጎበኛቸውም ነበር። የሚያሻቸውን ትሰጣቸው ነበር። የእጅ ሥራዎችን ትሸጥላቸው ነበር። ከእነርሱ የሚተርፈውንም ትመጸውትላቸው ነበር። አንድ ሰውም ከከተማ ወጥታ ወደ ተራራ ሁልጊዜ ስትሄድ አያት። ሳታየውም ተሰውሮ በሩቅ ተከተላት። ወደ ዋሻውም እስከምትገባ ተመለከተ። ከዚህም እስከምትወጣም ተሰውሮ ቆየ። በዚያ ቦታ ውስጥ ገንዘብ ያላት መስሎታልና። ያች አሮጊትም ከዋሻው በራቀች ጊዜ ያ ሰው ገባ። ለክብር ባለቤት ሙሽሮች የሆኑ የከበሩ ዕንቁና ደናግላን ቁመው ሲጸልዩ አገኛቸው። ተሰሎንቄ ከተማ እስኪያደርሳቸውም አስሮ ጎተታቸው። መኮንኑም ሃይማኖታቸውን በጠየቃቸው ጊዜ ስለ እሳቸው የተሰቀለ የክብር ባለቤት ክርስቶስን የሚያመልኩ ክርስቲያኖች እንደሆኑ በፊቱ አመኑ። መኮንኑም ተቆጥቶ ይገርፏቸው ዘንድ አዘዘ። የሚያሰቃይ ጽኑ ግርፋትንም ገረፋቸው። ባልታዘዙና ወደ ክህደቱም ባልገቡ ጊዜ ወደ እሳት እንዲጨምሯቸው አዘዘ። በእሳት ውስጥም በተጣሏቸው ጊዜ ነፍሳቸውን አሳለፉ። በመንግሥተ ሰማያትም የሕይወት አክሊል ተቀዳጁ። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። በዚች ቀን 150 ሰዎች በፋርስ ንጉሥ እጅ በአንዲት ቀን በሰማዕትነት አረፉ። እርሱም ለሀገሩ ቅርብ የሆነ ክርስቲያን ሀገር ከበበና ብዙ የሰው ምርኮን ማርኮ ወደ ሀገሩ ወሰዳቸው። ፀሐይና ጨረቃንም ከዋክብትን የሚያመልኩ ዘንድ አስገድዳቸው። አይሆንም ባሉት ጊዜ ራሶቻቸውን በሰይፍ ቆርጧቸው ዘንድ አዘዘ። ራሶቻቸውንም ቆረጧቸው። በመንግሥተ ሰማያትም የሕይወት አክሊልን ተቀበሉ። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። በዚችም ዕለት የከበረ ሊቀ ጳጳስ ጢሞቴዎስ መታሰቢያው ነው። በረከቱ ከእኛ ጋር ለዘላለም ትኑር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ከገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክት እያሳሰቡ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።